የሚታዩት ነገሮች ሁሉ ከሚታየው እንዳልሆኑ በእምነት እናስተውላለን ይላል። በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው። ለብቻ የሚያናግረው እሱ ነበረ። ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው አላት ብሎ ነገር። ለምን ከዛፉ ሰጠሽው አላላት? ያደረግሽው ምንድን ነው? የራሷን ስቶሪ እንድትተርክ እድል ሰጥቷታል፣ ለብቻዋ ማለት ነው። በነገራችን ላይ የፈጠረው አምላክ ራሱ የሰው ልብ እንዴት አይነት ነው፣ እንዴት ክፉ ነው፣ አይመረመርም ይላል። የፈጠረው ግዕዙ ናዘዘ አረጋጋ፣ ኑዛዜ መረጋጋት ማለት ሪሊፍ ማለት ጸሎት ቴራፒ አይደል? ሰው እኮ ሲጸልይ ለእግዚአብሔር እየነገረ ነው። ከጥልቁ ጠራሁ አቤቱ ይላል ዳዊት። ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳል። ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው። ክርስቶስ የሚባል መሲህ እንደሚመጣ እናውቃለን። እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ፣ ከዛ በኋላ የልቤን የነገረኝን ነው ይውልኝ ብላ ሰው ተናገረች። ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን። በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ። የመጀመሪያው መፍትሄ እሱ። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሶ ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ። ማቅ ለብሰው አብረውት አለቀሱ። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳል። መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው። ሌላ ምን ኤክስፕላኔሽን አለ? ዊዝደም ውቅያኖስ ነው። ሳይኮሎጂ እንግዲህ ያው ስለ ሰው ልጅ ቢሄቪየር እና ማይንድ የሚያጠና ሳይንስ ነው። በቤተ ክርስቲያን አካባቢ ባለ ሰው አይን ሳየው አንድ የሚያስታውሰኝ የመጽሐፍ ቅዱስ ቃል አለ። ቅዱስ ጳውሎስ የተናገረው ምንድን ያለው? የሚታዩት ነገሮች ሁሉ ከሚታየው እንዳልሆኑ በእምነት እናስተውላለን ይላል። ምን ማለት ነው? አሁን ዓለማችን ላይ ያለው ተራራው፣ ዛፉ፣ ወንዙ እግዚአብሔር የፈጠረው ፍጥረት ሁሉ ሰውም፣ ሁሉም ነገር የሚታየው ነገር ማለት ነው ከማይታየው አምላክ የተገኘ ነው። ስለዚህ የሚታዩት ሁሉ ከማይታየው እንደሆኑ በእምነት እናስተውላለን ይላል። ይሄ ለእግዚአብሔር የተነገረ ቃል ነው። ምድር ላይ ያሉት ሰው ሰራሽ ነገሮች ደግሞ ስናያቸው ሰው የሰራቸው ነገሮች ሁሉ የሚታዩት ነገሮች ከማይታየው የሰው ማይንድ የተገኙ ናቸው፣ የሰው አይምሮ የተገኙ ናቸው። ምክንያቱም መጀመሪያ የሚያልቀው ጭንቅላት ውስጥ ነው። ምንም አይነት ዲዛይን፣ ምንም አይነት ስራ፣ ምንም አይነት ኮንስትራክሽን ቢሆን በአይምሮ ላይ ነው የሚያልቀው፣ ጥሩም ስራ መጥፎም ስራ ማለት ነው። ስለዚህ እኔ ልክ ሳይኮሎጂ ሲባል መጀመሪያ አይምሮ ላይ የሚመጣ የመጽሐፍ ቅዱስ ቃል ይሄ ነው። ሁለተኛው ነገር ሳይኮሎጂ እንግዲህ በጣም ውስብስብ የሆነውን የሰው ማይንድ የሚያጠና ዘርፍ፣ ምናልባትም በሳይኮሎጂ ደረጃ ስፋት ያለው የጥናት መስክ ያለው ሌላ ሳይንስ ያለው ሁሉ አይመስለኝም። ለምንድን ነው የምለው? ለምሳሌ ባዮሎጂ ምን እንደሚያጠና ይታወቃል፣ ኬሚስትሪ ምን እንደሚያጠና ይታወቃል፣ ፊዚክስ ምን እንደሚያጠና ይታወቃል። ስተዲ ኦፍ እንደዚህ ተብሎ ስፔሲፊክ የሆነ ኤሪያ ኦፍ ስተዲ አለ። ሳይኮሎጂ የሰውን ማይንድ ነው አሁን የሚያጠናው፣ ግን የሰው ማይንድ ከዩኒቨርስ ስርዓት በላይ በጣም ሰፊና ውስብስብ። ስለዚህ አንድ ማንኛውም ሰው ማለት ነው በአስተሳሰቡ ከፍ ያለም ዝቅ ያለም ቢሆን የአይምሮ ስርዓቱ የብሬን ስትራክቸሩ ከከዋክብት ስርዓት በላይ በጣም የተወሳሰበ። ስለዚህ ዓለም ላይ አሁን በብዙ ቢሊዮን 8 ቢሊዮን ምናምን ገብተናል። 8 ቢሊዮን ዩኒቨርሶች ናቸው ያሉት ዓለም ላይ ማለት ነው። የአንድ ሰው ማይንድ ዩኒቨርስ ከሆነ የከዋክብትን ሲስተም የሚያህል ውስብስብነት ካለው 8 ቢሊዮን ዩኒቨርሶች አሉ። ይሄን 8 ቢሊዮን ዩኒቨርስ የሚያጠናው ፊልድ ሳይኮሎጂ። ምክንያቱም አሁን እኔን በማጥናት የኔን ማይንድ በማጥናት የሌላው ሰው ማይንድ እንደዚህ ነው ማለት አይቻልም። ሁሉንም ሰው ሳይኮሎጂ፣ ለምሳሌ አንቺ ጋር ሰዎች ቴራፒ ሲመጡ ከዚህ በፊት የሆነ ሰው የነገረሽን ኬዝ ይዘሽ እነሱ ላይ አፕላይ ለመጀመሪያ ጊዜ ቴራፒ እንደምትሰጭ ያህል በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው። ለብቻ የሚያናግረው እሱ ነበረ። ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው አላት ብሎ ነገር። ለምን ከዛፉ ሰጠሽው አላላት? ያደረግሽው ምንድን ነው? የራሷን ስቶሪ እንድትተርክ እድል ሰጥቷታል፣ ለብቻዋ ማለት ነው። ስለዚህ እያንዳንዱ ሰው የየራሱ ፐርስፔክቲቭ የየራሱ አስተሳሰብ አለው። ስለዚህ ሳይኮሎጂ ልምድ እያለው ልምድ የሌለው የሚሆን ፊልድ ነው ማለት። ከዚህ በፊት በጣም ብዙ ሰዎች ቴራፒ ሰተሽ ሴሽን ኖሮች ሊኖር ይችላል። አሁን የሚመጣውን ሰውዬ ግን ለመጀመሪያ ጊዜ ቴራፒ መስጠት ልትጀምሪ እና እርግጠኛ የማይሆንበት በጣም ሰፊ በዛ ይመስላል። በጣም በሚያምር ሁኔታ ነው የገለጽከው። ለዛም ይመስለኛል ከባድ የሚያደርገው፣ ለዛም ይመስለኛል ሁሌ ማንበብ፣ ሁሌ ከአዳዲስ ጥናቶች ጋር ራስን ማስተዋወቅ የሚያስፈልግ ፕሮፌሽን የሆነው ለዛ ይመስለኛል። በነገራችን ላይ የፈጠረው አምላክ ራሱ የሰው ልብ እንዴት አይነት ነው፣ እንዴት ክፉ ነው፣ አይመረመርም ይላል የፈጠረው። አስቢው እንግዲህ እኛ የሰው ልብ መመርመር የሚችል ፈጣሪ ነው አይደለ? እሱ ራሱ ልብን ይመረምራል፣ በአይምሯችን ያለውን ያውቃል። እንዴት አይነት ጥልቅ ነው ይላል። ስለዚህ የፈጠረው እንዲህ ከገረመውና ከጠለቀበት ያልፈጠርኩት እኔ እንዴት ነው የማደርገው? እና የእያንዳንዱ ሰው ማይንድ በጣም ውቅያኖስ ማለት ነው። እንደዛ ነው።
በጣም ልክ ነህ። ብዙ ሰዎች በአንድ ሴሽን ወይ በሁለት ሴሽን ሶሉሽን አግኝተው የሚሄዱ ይመስላችኋል እና ይህንን ኢንተርቪው ሲያዩ በጣም የሚረዱ ይመስለኛል። ጊዜ ለምን እንደምንወስድ፣ ቴራፒ ረጅም ጊዜ ለምን እንደሚፈጅ፣ ቢያንስ 6 ሴሽን 8 ሴሽን ሊያስፈልግ እንደሚችል የሚረዱ ይመስለኛል። ምክንያቱም መጀመሪያ የመጣውን ሰው መረዳት አይነት ስራ ነው የሚሰራው። ከዛ ነው ምን አይነት ሁኔታ ይዞ መጣ ወደሚለው የሚካሄደው እና በደንብ ነው ያንን የገለጽክልኝ። መንፈሳዊነት አንዳንድ ሰዎች ሳይኮሎጂ እና እምነት የሚቀላቀል አይመስላቸውም። እናንተና እምነት ተስማማላችሁ እንዴ የሚል አይነት ወይም ደግሞ በተለምዶ ያው ሳይኮሎጂ ግማሹ ከፊሎዞፊ የመጣም ብራንች አውት የሚያደርገ ፊልድም ስለሆነ ፍልስፍናና እምነት አይገናኝም የሚል አይነት ነገር እንዳለ ሆኖ ሳይኮሎጂም እንደዛው አብሮ ይደባልቁታል። ይገናኛል ወይስ አይገናኝም? ማለት ይሄ የልጅ ልጅና አያት ላይ ያለ ጸብ ማለት ነው። ምክንያቱም የትኛውም ዓለማችን ላይ ያሉ ዩኒቨርሲቲዎች የመጀመሪያ ፊልዳቸው ቴዎሎጂ፣ በቴዎሎጂ በሃይማኖት ነው የሚጀምሩት። ከዛ ቴዎሎጂ ፊሎዞፊን ወለደ፣ ፊሎዞፊ ሳይንስን ወለደ። ከዛ በኋላ የመጡ ናቸው ሳይኮሎጂ የምንላቸው። ስለዚህ የፊሎዞፊ ልጅ ነው ማለት ሃይማኖት የልጅ ልጅ ነው ማለት ነው። ስለዚህ እንዴት ነው የማይገናኘው? ነው ሊለያይ አይችልም። አንደኛው ነገር። ሁለተኛ ሳይኮሎጂ እንግዲህ አንዳንድ ሰዎች እንደውም በተለይ የናቹራል ሳይንስ ሰዎች ሳይኮሎጂን እንደ ሳይንስ ለማየት ይቸገራሉ በጣም። የሕክምና ሰዎች ራሱ እንኳን አነሳኸው በጣም ሶፍት ሳይንስ ነው የሚል አሜት አለበት። ሳይኮሎጂውም ለሳይንስ ሰዎች አፒሊንግ ለመሆን በጣም የሆነ ኳንቲፋይ ለማድረግ ሲሞክር ለመስፈር ሲሞክር ምናምን ይታያል። ቢሄቪየራሊስቶች የሚሞክሩት ሙከራ ማለት ሰው ግን ሊሰፈር አይችልም። ሳይኮሎጂ የሚሰፈር ነገር አለ፣ ግን መሰፈር የሚሞከረው ሳይንስ ነው ለማለት ነው። እና በጣም ሶፍት ሳይንስ ነው ለሃይማኖት ይቀርባል የሚል ትችት አለበት፣ አሜት አለበት እንዲሁም ፊልዱ ማለት ነው። ከዛ ውጭ ግን ሳይኮሎጂ የሰውን ማይንድ ከሆነ እቆጣጠራለሁ የሚለው በሰው ማይንድ ላይ እንግዲህ እውነትም ሆነ ልክም ሆነ ውሸትም ሆነ ሃይማኖት ማለት እውነትም ሆነ ውሸትም ሆነ ሲግኒፊካንትሊ በሰው ማይንድ ላይ ተጽዕኖ ያለው ትልቅ ነገር ነው ሃይማኖት። ስለዚህ አንድን ሰው በአይምሮ ላይ በአስተሳሰቡ ላይ በጠባዩ ላይ ያለበትን ችግር ኪውር ለማድረግ ህመም ከሆነ ኪውር ለማድረግ በአይምሮ ላይ ትልቅ አስተዋጽኦ ያለውን ፊልድ ኢግኖር ማድረግ ሃይማኖት በዓለማችን አስተሳሰብ ላይ ኤቲስቱም ቢሆን ማለት ነው ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። ሳይንሱም ቢሆን ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። የፈለገ ፍልስፍና ቢኖር ለምሳሌ የአውሮፓን ሬኔሳንስ ወይም በጣም የስልጣኔው ዘመን ብታይ ከሱ በፊት ሃይማኖት ነው ያን ኢንላይትመንት ያመጣው እነ ኒቼ እንደሚሉት ማለት ነው። ባያምኑበትም እንኳን የሃይማኖትን ኮንትሪቢዩሽን ኢግኖር ማድረግ አይችልም። ስለዚህ በዚህ ደረጃ ለኢንላይትመንት ለሳይንስ ለፊሎዞፊ አስተዋጽኦ ያደረገና ተጽዕኖ በቀላሉ ሊናቅ የማይችል ዘርፍን ንቆ የሰውን አይምሮ አክማለሁ ማለት ነው ሳይኮሎጂ። ስለዚህ በጣም የሚገናኝ ነው። ከዛ ውጭ በጣም ብዙ ኤሌመንቶች እኮ የተወሰዱት የሳይኮሎጂ ኤሌመንቶች ከሃይማኖት የቴራፒ ሴሽን እኮ ኮንፌሽን እኮ ንስሐ አባት የሚሰራው ስራ ነው ሳይኮሎጂ የሚሰራው። ንስሐ አባቶች ኑዛዜ ማለት ቁጭ አድርጎ ሰውን መስማት። እንደውም የሚገርምሽ ኮንፌሽን በግዕዙ ኑዛዜ ነው። ኑዛዜ ማለት ብዙ ጊዜ ውርስ ምናምን ሰው ሊሞት ሲል ነው ኑዛዜ የሚለው። ግዕዙ ናዘዘ አረጋጋ፣ ኑዛዜ መረጋጋት ማለት ሪሊፍ ማለት። በዚህ ዘ ብራዘርስ ካራማዞቭ ላይ የዶስቶቭስኪ እንግዲህ የራሻ ኦርቶዶክሶች እንደ ሰከንድ ባይብል የሚሉት ነው። በጣም ብዙ ሃይማኖታዊ እንትኖች አሉት እና እዛ ላይ አንድ ልጅ ተናዞ ሲወጣ ሪሊፍ ሲያገኝ አይነት ሴሽን አለው እና በቃ እኮ ይሄ እኮ ነው ቴራፒ ማለት። ለንስሐ አባት መናገር የለመደ ለሳይካትሪስት አያስቸግርም። ከዛ ውጭ ያኛው ጸሎት ስላለው አብሶሌሽን ስላለው የሚፈጸም ሪቹዋል ስላለው ጠበል ስላለው ምናምን ነው። እናንተ ይህን ማድረግ ላትችሉ ትችላላችሁ። ግን ትልቁ የቴራፒ በጣም ወሳኙ ክፍል ማዳመጥ፣ አክቲቭ ሊስኒንግ እያለን እኛ ቀየር ነው። በደንብ ስትሰሙ ንስሐ አባትን መጀመሪያ መስማት ነው የመጀመሪያ ስራቸው። ጸሎት ቴራፒ አይደል? ሰው እኮ ሲጸልይ ለእግዚአብሔር እየነገረ ነው። ከጥልቁ ጠራሁ አቤቱ ይላል ዳዊት። ከጥልቁ ማለት ከውስጠኛው ስሜቴ ማለት የሚሰማውን ሁሉ ማውጣት ነው እና ይህንን የመሳሰሉ በጣም ወሳኝ የሆኑ የሃይማኖት በጎ እሴቶች ቫሊዩስ የወሰደ ስለሆነ ሳይኮሎጂ ብዙ ባንቃቃር ይሻላል። ብዙ የሚያመሳስለን ነገር በጣም እንዳልከው ነው። የልጅ ልጅ ነው የሚለው በጣም ይገልጸዋል። ስለ አክቲቭ ሊስኒንግ ብለሃል። ነን ጀጅመንታል መሆን፣ አለመፍረድ፣ የመጣውን ግለሰብ እንደ ግለሰብ ተቀብሎ ማዳመጥ፣ ጥሩም መጥፎም ሳይሉ ኢምፓቲ፣ ርህራሄ ማሳየት የመሳሰሉትስ በጣም ከሃይማኖት የሚመጡ ነገሮች አይደሉ? በትክክል ማለት እንግዲህ ክርስቶስ እንደ ስነ ልቡናዊ ሕክምና እንደሰጠ ሆኖ ስናየው ለምሳሌ ሳምራዊቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው። ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ እና ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች የማህበረሰብ መገለል ያለባት ጥሩ ስሜት ላይ የነበረች አይደለች እና ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው እሷን ሊረዳ እንደመጣ ሳይሆን ከእሷ እርዳታ እንደሚፈልጉ ነው ኮንቨርሴሽን ነው።
ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። በዛ ላይ ደግሞ ጉድጓዱ ጥልቅ ነው፣ መቅጃ የለህም አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች። እኔ ያዕቆብ ፈጣሪ እኮ ነኝ፣ እኔ ማን እንደሆንኩ አታውቂምም አላለም። ከዛ እየቆየ ቀስ እያለ ነው እየጠየቃት የመጣው። ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። እኔ አላቅም ባል እንደሌለሽ አላላት። አሁን ያለው ባልሽ 5 ባሎች ነበሩሽና አሁን ያለው ባልሽ ትክክል ስላልሆነ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት። ከስህተቷ ውስጥ እውነት ነው ያወጣው፣ ጀስቲፋይ ያደረገው ማለት ነው ያለችው። ከዛ ነቢይ እንደሆን ካለው ምን መጨረሻ ላይ ኢየሱስ የሚባል ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ፣ ከዛ በኋላ የልቤን የነገረኝን ነው ይውልኝ ብላ ሰው ተናገረች። እንግዲህ ከቁጣ ከኢጎ ከስሜት ውጪ ተሆኖ የሰውን ቁስል እንግዲህ የሚነጫነጭ ጸባዩ ጥሩ ያልሆነን ሰው ታግሶ ትሪት ማድረግ እንደሚቻል ነው እያሳየ። ስለዚህ ብዙ መጥቀስ የምንችላቸው የሰውን በጣም የጭንቀትና የመገለል የመከፋት ስሜት መታገስ መቻል፣ አዘኔታ ማሳየት፣ የመሳሰለውን ርኅራሄ ማሳየትን በሃይማኖት በጣም ያሳያል። በጣም ልክ ነህ። አንዳንድ ሰዎች ሲቸገሩ ስታዝንላቸው የማይፈልጉ አሉ፣ ሲቸገሩ ደግሞ እንዲታዘንላቸው የሚፈልጉ ሰዎች አሉ። ርኅራሄን ከሲምፓቲ ጋር እንዴት መለየት እንችላለን? አዎ እኔ ከአድራጊው አንጻር ልንገርሽ። ምንድነው አንድ የመጽሐፍ ቅዱስ ቃል አለ እዚህ ያዕቆብ መልእክት ላይ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ፣ ሳይነቅፍ ነው የሚሰጠው። እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የእሱ ስጦታ የሚገርመው አያስታውስም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስ ይችላል። እንዴት ነው የሰጠው ነገር እየተጠቀምክበት ነው? ወደድከው፣ ልብስ እኮ አምሮብሃል፣ ይሄ ነገር በጣም ተስማምተዋል እያለ ያስታውሳል። የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት፣ ሁሌ እንዳስተማሩት ያወራል። እንደው ምነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ። ያዕቆብ ምን አለ? ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ነው። ትክክለኛ ስጦታ እንደሰጡ መርሳት ነው። ሰውየው ላይ ደግሞ የበላይነት ስሜት አለማሳየት ማለት ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ እድል መስጠት ያስፈልጋል። ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር ስለምንንቀሳቀሰው እንቅስቃሴ እንዴት ነው እግርን እየተጠቀምክበት ነው በደንብ አይልም። በቃ ሰጥቶናል፣ አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው እና ጥንቃቄ የሚያስፈልገው ሽባም ሊያደርጋቸው ይችላል። አንዳንዴ የምናሳየው ሀዘኔታ እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለሁት እንዲሉ ማለት በጣም እንዲሰማቸው ሊያደርጋቸው ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት ህልፕ ማድረግ ግን እዚህኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ከኢምፓቲ ጋር ተያይዞ ለቅሶ ቤት ላይ ያው ሰው ለማጽናናት እንሄዳለን አይደለ? ሰው ያጡ ሰዎች ጋር ስናጽናና ግን አንዳንዴ ከማጽናናት ይልቅ የበለጠ ሀዘናቸውን ወይ እንዳይገልጹ ወይ ደግሞ እንዳናግዛቸው ሆነን እንመለሳለን። በማወቅም ባለማወቅም ምንድን ነው ማድረግ የምንችለው? እንደዚህ አይነት ሁኔታ ውስጥ የገቡ ሰዎች ጋር ስንሄድ ምን አይነት ማይንድሴት ነው ይዘን መሄድ ያለብን? ምክንያቱም በጣም መዘጋጀት ያለብን ይመስለኛል። ለቅሶ ለመድረስ ብለህ ዝም ብለህ የምትወጡ አይነት ነገር አይደለም። በተለይ የቅርብ ሰው ከሆነ የምታጽናናው ሰው ስራዬ ብሎ አስቦ መሄድ ያለብን ይመስለኛል። በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ። የመጀመሪያው መፍትሄ እሱ። እንዴት እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው መሞቱን ማምኗል። ታይም የሚፈልግ ነገር ጉዳዩን ማድሬስ ማድረግ ላያስፈልግ ሄዶ ቤታቸውን ማጽዳት ይቻላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ እርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደው አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሱ። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪዩር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሀዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያለው። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው ጓደኞቹ።
ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ የሆንኩት ስኪል ድረስ ኢዮብ ማለት በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደርገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከ። ምን ለምን እንዳረገ የሚያውቀው አብሮ ማዘን ይሻል ነበር። እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆኗል። ማን መልክተኛ አረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያደርገው እኮ እንዲህ ብሎ ነው አይባል። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ፣ እንደው ቢያንስ ቤቱን ማጽዳት፣ ሌላ የሚያስፈልግ ነገር ካለ የማይሰራ አምፖል ካለ እሱ መቀየር ይሻላል። ልክ ነው። ሩም መስጠት ማለት እሱ። አዎ ይሄም እርዳታ ነው። አታልቅሱ የሚሉትስ? አዎ በጣም ብዙ ሰው እንዳይወጣለት ሀዘኑ እንዳይወጣለት የሚያደርግ እንደ ድሮ እኮ በሀገራችንም አስለቃሾች ሰዎች ነበሩ ተቀጥረው በጣም በሚያራራ ግጥም። አሁንም በገጠሩ ኢትዮጵያ አለ። እኛ እዚህ ሰልጥነን ነው ግን ሰልጥነ ለእናንተ እንጀራ ከፈተ እንዴት ምንድነው? በደንብ ያላለቀሰ ሰው ቴራፒ ብሎ ይመጣል። በገጠሩ ግን በጣም በሚገርም ሁኔታ በግጥም ፎክሎር ፔፐሮች ብታይ በጣም የሚገራርሙ ግጥሞች በማታውቂው ነገር የሰውየውን ጉዳይ እንድታለቅሽበት የሚያል ቀረርቶ ምንድን ነው ያመጣው? የጦርነት ትራውማን እንትን ለማድረግ ማለት ከጦር መልስ በጣም ትልቅ ትራውማቲክ ኤክስፒሪየንስ አድርገው ነው የሚመጡ። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ልክ እንዳለቀ የሚጀምር አለ። አንደኛ ወታደሩ ከጦርነት ሲመለስ ሌላ ሰው ሆኖ ሊመለስ የሚችልበት እድል አለ። ብዙ መከራ ብዙ ነገር አይቷል። ብዙ ያንን አይረሳ። ቀረርቶ የሚባለው ነገር ነው አንዱ መንገድ። ለቅሶም ላይ ልብስ እያወጡ መጽሐፍ ቅዱስ ላይ የምትለብሰውን ልብስ ይዘው ሲያለቅሱ ነበር ይላል። ፎቶ ስለሌለ በድሮ ጊዜ እንግዲህ እቃቸውን ልብሳቸውን ነው ይዘን ልናለቅስ። አዎ ከዛ ስለዛ ሰው አሁን እናንተም በሳይኮሎጂ ምክር ስጡ ስትባሉ ስለሞተው ሰው ታቡ እንዲደረግ አደረግ እንዲወራ ሜሞሪ በቃ መጽሐፍ ቅዱስ ይህንን ነው ሲያደርግ ነበር። እንዴት አይነት ሰው ነበረ? ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳል። በዛ ሙገሳ ውስጥ እያደረገ ያለው ምንድን ነው? ትራውማውን እያጠፋ እና በለቅሶ ውስጥ በሀዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራ ወሬ ይቀይራሉ ሰዎች። ስለ ሞተው ሰው ሲነሳ ወሬ ወደ ሌላ ነገር በተለይ ልጆች ላይ የሚፈጸም በደል ልነግርሽ ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጣም ለልጅ አይነገርም ተብሎ ውጭ ሀገር ሄዳለች፣ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው። ሌላ ምን ኤክስፕላኔሽን አለ? ቁጭ አድርጎ ያንን ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናል። ቁርጣቸው ህፃናትን እናሰቃያለን። በትክክል መሰናበት እንዲችሉ አናደርግ። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም አለ በቃ እና ማገዝ፣ ቦታውን ቤቱን መጥረግ ምናምን ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ። ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ዲስትራክሽን። ስለዛም ሰው ሊሆን ይችላል እኮ ትዝታው ሌላ። ያኛው ግን ዲስትራክሽኑ ምንድነው? እሱ ወደ አምላኩ ነው ሄደው እኛንን እንጂ በቃ ለራስህ ዘን ታው ስለሱ አታስብ የሚሉት አይነቶች ስትሰማቸው አጽናኝ ናቸው፣ ግን ስለሱ አታስብ የሚሉም ናቸው። እሱ አይረዳም ነው። ስፔስ መፍጠር ያልከውን በጣም ነው የወደድኩት። በጣም አሁን ሀዘን ላይ ሲሆን ሰው ሁሉ ነገር ነው የሚጨልምበት። ድንገት ነው ጠብቀኸው ምናምን ተዘጋጅቶ ይመጣ ነገር አይደለም እና በጣም ብዙ እንረዳባቸው የምንችልባቸው መንገዶች አሉ። እንዳልከው ቤቱን ማዘጋጀት ሊሆን ይችላል፣ የቀብር ስነስርዓቱን ማዘጋጀት ሊሆን ይችላል። በጣም ብዙ የሚረዳበት ሁኔታ አለና ሰው እዛ ጋር ቢያዘጋጅ ያንን ስፔስ ለሰውየው ለሀዘን ለሚያዘጋጅ ስለ ቤቱ ማሰብ እንዲያቆም ለቅሶ እስኪያልቅ ድረስ በቃ ዝም ብሎ አርፎ እንዲያዝን ምን ተበላ ምን ተደረገ የሚለውን ይሄ ራሱ ትልቅ ነገር በጣም ትልቅ ነው። ከአሁን በኋላ ሰዎች እንደዛ እንደሚያደርጉ ያው እድር እንደዚህ አይነት እንትኖች ያደርጋሉ። በጣም እሱ
እንደ ጓደኛም እንደ በተለይ አሁን እኛ ያንገር ጀነሬሽን ነን እሱ ነገር የማይገባንና የሚገርምሽ እናት አባቶቻችን በጣም ጂኒየስ ናቸው ማለት በዲፎልት እንደዚህ አይደረግም ይሉሽ አንዳንዱ እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው ይሉሽ በቃ ይሄ ነው ዊዝደም የሚባለው ኖሌጅ እና ዊዝደም ልዩነቱ ይሄ ነው ኖሌጅ ምናምን አጥንተን አንብበን ተምረን ምናምን የምናገኘው ዊዝደም ግን በቃ እንዴት ነው ከመኖር እንትን ውስጥ ገንዳ ውስጥ መዋኘትና ውቅያኖስ ውስጥ መዋኘት ማለት ነው ልዩነቱ ዊዝደም ውቅያኖስ ነው እኛ ገንዳ ውስጥ ነው የሚዋኝ እናት አባቶቻችን አረጋውያኑ በተለይ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል ከህይወት ተምረዋል ምን እንደሚያመጣ በጣም በቀላሉ እኛ አሁን እንደዚህ ዲስከስ የምናደርገው መከራይተን ፖድካስት እኮ ለእነሱ ነው መሆን ያለበት ብዙ ነገር ይሉሻል ቢመጡ ብዙ ነገር ያካፍሉናል ዴፊኒትሊ ልክ ነህ የለቅሶ ስርዓታችን ሞደርን እየሆነ ነው ብለህ ታስባለህ ሰው ማልቀሱ የሚከለከለው በዝምታ አንዳንድ ለቅሶች አጋጥሞኝ አይቻለሁና ይለያል ድባቡ ራሱ በቃ ማልቀስ ነውር የሚመስልበት ዝም ብለህ በልተጠጥተ የምትወጣበት አይነት ነገር ሞደርኒቲ በኋላ ግን እንዳልከው ደግሞ ስራ ለእናንተ ከፈተ ብለህ አማኝ እንጂ ያ ሰው ግን ሲነሳ ሰው ሲበተን ዞሮ ሀዘኑን ለመጀመር ወደኛ ይመጣል ግን ፈረንጆቹ ይኸውልሽ አሁን ፈረንጆቹ ነው መቼስ የቀዳ ከጥቁር ልብሷ ጀምሮ ከሌላውም ነገር ምናምን ቢያብዛኝ ይሄ ቀነስ ያለ ሀዘን ከነጮቹ የቀዳ ነው ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው እውነት ለመናገር እንዲህ ትስስር ያለ እንትን የላቸው ገና ልጅ እኮ አመት እስኪሞላው እኮ አይታገሱም ለብቻው ክፍል ሲሰጡት ስለዚህ በጣም ሴፓሬትድ የሆነ ላይፍ ነው ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው አኗኗራቸው አብረው እየበሉ እየጠጡ አይነት አይደለም በጣም ኢንዲቪጁዋሊስቲክ ነው አፕሮቹ አኗኗራቸው ከመጀመሪያው ስለዚህ ለቅሶ ግልግል ነው አይነት ቶሎ ቀብሬ ልገላገል አይነት እና እዛው ማታውን ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበር እንደ ማህበረሰብ ተሳስረን አንዱ ከአንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተዋል እና በጣም ከባድ የሚሆነው እሱ ይመስላል በጣም ሞት ውልደት ነው በቤተክርስቲያን እንደዛ ነው የሚተረጎው ወይ በርዝዴይ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል አናውቅም እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት የማያልቅ